ሰላም፣ ወደ ሰልፍ ሄልፕ ፕላስ ብሮድካስት እንኳን በደህና መጡ። እኔ ስሜ ሀረግ ይባላል። በዚህ ጉዞም አብሬያችሁ ሆናለሁ። ሰልፍ ሄልፕ ማለት ራስን መርዳት ማለት ነው። ይህ የኤስኤች ፕላስ ብሮድካስት 5 ክፍሎች ያሉት ሲሆን ውጥረትን ለመቋቋም የሚያግዙ ውጤታማ ልምምዶችን፣ መረጃዎችንና ክህሎቶችን ያካትታል። ራስን መርዳት ማለት ምን ማለት ነው? ማለትም እኔ የምጠይቃችሁን ጥያቄዎች ከመለሳችሁ፣ ልምምዶቹን ከሰራችሁ እና በዚህ 5 ክፍሎች ውስጥ የምናቀርባቸውን ሐሳቦች በግል ከተገበራችሁ የሚገጥሟችሁን የጭንቀት ሁኔታ ለመቋቋም ሊረዳችሁ ይችላል። ምክር የምሰጣችሁ በማንኛውም ጊዜ የድምፅ ቅጂውን ወይም ሪከርዱን አቁማችሁ ልምምዶቹን እንድትሰሩ ወይም በሐሳባችሁ የሚመጡትን ነገሮች እንድትጽፉ ነው። ማንኛውም ሰው በማንኛውም ክፍለ ጊዜ የማይመቹ ስሜቶች ከተሰማው ይህ የተለመደ ነው። ምክንያቱም በቆይታችን ውስጥ ብዙዎቻችን እያለፍንባቸው ስላሉት የስነ ልቦና ጫናዎችን እናወራለን። ይህ ከተከሰተ በ5ቱ የብሮድካስት ክፍሎች ውስጥ የተካተቱትን አንዳንድ ክህሎቶች መጠቀም ሊረዷችሁ ይችላል። ይህ ብሮድካስት የስነ ልቦና ምክክርን የሚተካ አይደለም። ለአእምሮ ጤና አገልግሎትና ራስን ከማጥፋት ፍላጎት ለመዳን ድጋፍ ለማግኘት ሲሹ በስልክ ቁጥር 1564 ላይ ወደሚገኘው ብሔራዊ የሕይወት ደህንነት መስመር እንድትደውሉ እናበረታታችኋለን። ይህ አገልግሎት የሚሰጠው በአረብኛና በእንግሊዝኛ ቋንቋዎች ብቻ ነው። ይህ ብሮድካስት 5 ክፍሎች ያሉት ትምህርት ነው። ሰላም ለሁላችሁም። እኔ ህይወት እባላለሁ። በዚህ የራስ አገዝ ብሮድካስት ውስጥ ከእናንተ ጋር በመሆኔ በጣም ደስ ብሎኛል። የዚህ ትምህርት ዓላማ በህይወታችሁ ውስጥ ያሉ የስነ ልቦና ጫናዎችን እና ሌሎች ተግዳሮቶችን ለመቋቋም የሚረዱ ተግባራዊ መረጃዎችንና ክህሎቶችን መስጠት ነው። ስለ ስነ ልቦና ጫና ስታስቡ ምንም ማድረግ እንደማትችሉ ማሰባችሁን የተለመደ ነው። በተለይም በህይወታችሁ ውስጥ አንዳንድ የሚያሰቃዩ ነገሮች ካጋጠሟችሁ በአሁኑ ጊዜ ሊረዳኝ የሚችል ነገር አለ ብላችሁ ማመን ቢከብዳችሁም ይህንን ኮርስ ቢያንስ እንድትሞክሩ እጋብዛችኋለሁ። በጊዜ ሂደት ይህ ኮርስ ሊረዷችሁ የሚችሉ አንዳንድ መረጃዎችንና ክህሎቶችን እንደያዘ ልትገነዘቡ ትችላላችሁ። ምንም እንኳን 5ቱንም ክፍሎች ለማዳመጥና ልምምዶቹን ለመስራት የተወሰነ ጊዜ እንድትመድቡ ብመክርም ሁሉንም መረጃዎችና ተግባሮች መጠቀም እንድትችሉ እንደፈለጋችሁ በጊዜ መከፋፈል ትችላላችሁ። በዚህ ብሮድካስት የመጀመሪያው ክፍል ምን እንደሚጠብቀን ከማወቃችን በፊት ለእናንተ አንድ ጥያቄ አለኝ። ይህንን ብሮድካስት እንድታዳምጡ ያደረጋችሁ ነገር ምንድን ነው? ወይስ የስነ ልቦና ጫና ስል ለመጀመሪያ ጊዜ ያሰባችሁት ወይም የተሰማችሁ ነገር ምንድን ነው? ሪከርዱን አቁማችሁ እነዚህን ሐሳቦች መጻፍ አስፈላጊ ነው። የስነ ልቦና ጫና ማንኛውንም አስቸጋሪ ሁኔታ ሲገጥመን የሚፈጠር ተፈጥሯዊ ምላሽ ነው። አንዳንድ ጊዜ የስነ ልቦና ጫና በዙሪያችን ካለው ዓለም መሰረታዊ ስጋቶች ጋር ይያያዛል። ለምሳሌ ቤተሰባችንን መመገብ በማንችልበት ጊዜ፣ ከመጥፎ ሰው ጋር በምንኖርበት ጊዜ፣ የጤና ጥበቃ ወይም ትምህርት ቤቶች በሌሉበት ማህበረሰብ ውስጥ በምንኖርበት ጊዜ ወይም ቤታችንን ለመልቀቅ ስንገደድ። ይህ ቢሆንም አንዳንድ ጊዜ የስነ ልቦና ጫና እንደ የወደፊት ፍርሃትና ስጋት ካሉ ትናንሽ ችግሮች ጋር ይያያዛል። ወይም ደግሞ ከቤተሰብና ከጓደኞቻችን ጋር ካሉ ችግሮቻችን ጋር ይያያዛል። በእውነቱ ትንሽ የስነ ልቦና ጫና ለብዙ ሰዎች አሳሳቢ ችግር አይደለም እና ሁሉም ሰው ከጊዜ ወደ ጊዜ የስነ ልቦና ጫና ማስተናገዱ በጣም የተለመደ ነው። ምክንያቱም ትንሽ የስነ ልቦና ጫና የውስጥ ተነሳሽነታችንን በመጨመር ግቦቻችንን ማሳካት ላይ
ትኩረት እንድንሰጥ ሊረዳን ይችላል። ያም ሆኖ ይህ ከፍተኛ ወይም ቀጣይነት ያለው የስነ ልቦና ጫና ብዙውን ጊዜ በሰውነት ላይ ከፍተኛ ተጽዕኖ ያሳድራል። ብዙ ሰዎች በሰውነታቸው ውስጥ ምቾት የሚነሱ በሰውነት ላይ ከፍተኛ ተጽዕኖ ያሳድራል። ብዙ ሰዎች በሰውነታቸው ውስጥ ምቾት የሚነሱ ስሜቶች ይሰማቸዋል። ለምሳሌ የደረት ህመም፣ የሆድ ቁርጠት፣ የአንጀት ችግሮች፣ የምግብ ፍላጎት ማጣት፣ የራስ ምታት እና የአንገት ህመም፣ የጀርባ የታችኛውን ክፍል ህመም ወይም ሌላ ማንኛውንም ስር የሰደደ ህመም። በምንጨነቅበት ጊዜ የሚያሰቃዩ ሐሳቦችና ስሜቶች ይታያሉ። ፍርሃትን፣ ቁጣን፣ ሐዘንን፣ የጥፋተኝነት ስሜትን ወይም ያለፉ የሚያሰቃዩ ሐሳቦችን፣ የወደፊቱ ፍርሃት ወይም ራሳችንንና ሌሎችን መውቀስን ጨምሮ ሁሉንም አይነት የሚያሰቃዩ ስሜቶችን ያጠቃልላል። በሚያሳዝን ሁኔታ በእነዚህ ሐሳቦችና ስሜቶች ውስጥ ስንጣበቅ ችግሮች ሊፈጥሩ ይችላሉ። በእናንተ አስተያየት መጣበቅ የሚለው ቃል ምን ማለት እንደሆነ ታስባላችሁ? መጣበቅ የሚለውን ቃል ለመረዳት ሐሳብና ስሜቶቻችሁ እንደተበታተኑባችሁ አስቡ። ልክ በአሳ ማጥመጃ መንጠቆ ላይ እንደተጣበቀ አሳ በእነሱ ውስጥ ትጣበቃላችሁ። በተመሳሳይ መንገድና በቀላሉ በሚያሰቃዩ ሐሳቦቻችንና ስሜቶቻችን ወይም በማይመቹ የሰውነት ስሜቶቻችን ውስጥ ልንጣበቅ እንችላለን። ምክንያቱም እነዚህ ሐሳቦች በሚመጡበት ጊዜ በቀላሉ ሊጣበቁንና ለእኛ አስፈላጊ ከሆኑ ነገሮች ሊያዘናጉን ይችላሉ። ለምሳሌ ከዚህ በፊት ያጋጠሟችሁ የሚያሰቃዩ የድሮ ክስተቶችን በማስታወስ በጣም ተጠምዳችሁ ታውቃላችሁ? ወይስ ስለ ወደፊቱ ባላችሁ ፍርሃት እስከ ዛሬ በሕይወታችሁ ውስጥ ምን እየተከናወነ እንዳለ ላታስታውሱ ወይም በዙሪያችሁ ምን እየተካሄደ እንዳለ ሙሉ በሙሉ ላታውቁ ትችላላችሁ? ምክንያቱም ከጓደኞቻችሁ፣ ከቤተሰቦቻችሁ ወይም በዙሪያችሁ ካሉ ሰዎች ጋር ሙሉ በሙሉ አልተሳተፋችሁም ወይም አልተገናኛችሁም ወይም በምትሰሩት ነገር ላይ ሙሉ በሙሉ አታተኩሩም። እስካሁን ያወራናቸው ነገሮች ሐሳቦችና ስሜቶች ጋር እንዴት እንደምትጣበቁ የተለመዱ ምሳሌዎች ነበሩ። ዛሬ ከሚያሰቃዩ ሐሳቦችና ስሜቶች ጋር ከመጣበቅ እንዴት መላቀቅ እንደምንችል መማር እንጀምራለን። እኛ በተፈጥሮ በትዝታዎች ወይም ወደፊት ባሉ ሐሳቦች ላይ ብቻ አንጣበቅም። ብዙውን ጊዜ በምንጨነቅበት ሰዓት በሌሎች ሰዎችና በራሳችን ላይ ከባድ ፍርዶችንና ድምዳሜዎችን የያዙ ሐሳቦችን እናንጸባርቃለን። በተለይም ደካማ ምኞቶች፣ ጉድለት ያለብን ወይም ቀና እንዳልሆንን የሚናገሩን ሐሳቦች። እንደገናም በእነዚህ ሐሳቦች ውስጥ በቀላሉ ልንጣበቅ እንችላለን። ይህ ከተከሰተ ራሳችንን በደግነትና ጥሩ ሁኔታ መያዝ እና መንከባከብ በቀላሉ ልንረሳ እንችላለን። እናም በእውነቱ አንዳንድ እንደነዚህ ያሉ ሐሳቦችና ጥሩ እንዳልሆንን ይነግሩናል። በሚያሰቃዩ ሐሳቦችና ስሜቶች ውስጥ ስንጣበቅ ባህሪያችንን ይለውጣል እና ብዙውን ጊዜ ሕይወታችንን የከፋ የሚያደርጉ ነገሮችን ማውራትና ማድረግ እንጀምራለን። ለምሳሌ ብዙ ጊዜ ወደ ጠብ፣ ግጭት ወይም ክርክር ውስጥ ልንገባ እንችላለን። ወይም ደግሞ ከምንወዳቸው ሰዎች ርቀን ልንገለል እንችላለን። በዚህ መንገድ ስንኖር መሆን ከምንፈልገው ሰው ተፈጥሮና ማንነት እየራቅን ነው። በምትጨነቁበት ጊዜ ለማሰብ ጥቂት ጊዜዎችን ውሰዱ። እያደረጋችሁት ያላችሁት ነገር መሆን ከምትፈልጉት ሰው ማንነት እየራቃችሁ ነው። ይህንን በዝምታ እንድታስቡት አሁንም ለጥቂት ሰከንዶች ማውራቴን አቆማለሁ። ጥያቄውን ካሰባችሁ በኋላ አንድ ልምምድ ልናደርግ ስለሆነ ራሳችሁን እንድታዘጋጁ እፈልጋለሁ። እናም በደንብ እንድትተገብሩት የድምፅ ቅጂውን አቁሙ። አንድ ኩባያ ሻይ አዘጋጅታችሁ ተመለሱ።
እኔ እዚህ እቆያችኋለሁ። ተዘጋጅታችኋል? የዚህ ልምምድ ዓላማ አሁን በምንሰራው እንቅስቃሴ ላይ ሙሉ ትኩረታችንን ለመስጠት መሞከር ነው። እንቅስቃሴው 1 ኩባያ ሻይ መጠጣት ነው። አውቃለሁ። ሻይ በመጠጣት ላይ ትኩረት መስጠቴ ምን ይጠቅመኛል? የስነ ልቦናን ጫናን ለመቋቋም እንዴት ይረዳል? ብላችሁ ትጠይቁ ይሆናል። እንዴት እንደሆነ አብራራላችኋለሁ። በጭንቀት ጊዜ አብዛኞቹ ሰዎች ይበልጥ ሐሳብና ስሜታቸውን እንደተበታተኑ ይሰማቸዋል። እናም በሚሰሩት ሥራ ላይ ለማተኮር ይቸገራሉ። ይህ ለምን ይከሰታል? ይህ ብዙውን ጊዜ የሚሆነው ሰዎች ለስሜታቸውና ለሐሳባቸው እስረኛ ስለሚሆኑ ነው። ስለ ወደፊቱ ይጨነቃሉ፣ ወይም ያለፈውን መጥፎ ነገር ያስታውሳሉ፣ ወይም ራሳችንንና ሌሎችን ይወቅሳሉ፣ ወይም ችግሮቻቸውን መፍቻ መንገዶችን ለማሰብ ይሞክራሉ። በተበታተነና ትኩረት በሌለው ሁኔታ አንድን ነገር ስታደርጉ በደንብ አትሰሩትም ወይም አታከናውኑትም። እናም በእሱ ደስተኛ አትሆኑም። ለምሳሌ ምግብ እየበላችሁ፣ ከልጆች ጋር እየተጫወታችሁ ወይም ከጓደኞቻችሁ ጋር እየተነጋገራችሁ ሊሆን ይችላል። አንድ ነገር ሰዎች የስነ ልቦና ጫናን በተሻለ መንገድ እንዲቋቋሙ ይረዳቸዋል። ያም በሐሳቦቻቸውና በስሜቶቻቸው ምክንያት የሚፈጠረውን ግርግርና መበታተን እንዴት መቀነስ እንደሚችሉ መማር፣ ትኩረታቸውን መልሰው ማግኘት እና የሚደረጉትን ነገር ላይ የበለጠ ትኩረትና ተሳትፎ ማድረግ ነው። በማንኛውም እንቅስቃሴ ላይ ሙሉ በሙሉ ሲሳተፉ እና ትኩረት ሲሰጡ፣ ምንም እንኳን የሚያደርጉትን ተግባር አሰልቺ፣ አድካሚ ወይም ተስፋ አስቆራጭ ቢመስላቸውም በተሻለ ሁኔታ ያከናውኑታል። እናም በእሱ ይረካሉ። ቀጥሎ ይህንን ፈተና እንወስዳለን። የትኩረት የማስተዋልና የማሰስ ችሎታችሁን በማዳበር ለጥቂት ደቂቃዎች አንድ የተወሰነ ነገርን እንድትመለከቱና ዝርዝሮቹን እንድታዩ እንጠይቃችኋለን። ዕቃውን በምትመለከቱበት ጊዜ ሁሉንም ነገር ልብ ማለት አለባችሁ። ከመጀመራችን በፊት ትኩረታችንን ልናደርግበት የሚገባ አንድ አስፈላጊ ነጥብ አለ። ይህንን ልምምድ ስታደርጉ የተለያዩ ሐሳቦችና ስሜቶች ሊመጡ ይችላሉ። እናም ልታተኩሩበት እየሞከራችሁ ካለው የልምምድ ሂደት ያርቋችኋል። ለምሳሌ እንደሚከተሉት ያሉ ሐሳቦች ወደ አእምሯችሁ ሊመጡ ይችላሉ። ይህ ልምምድ ጊዜ ማባከን ብቻ ነው። ይህንን ልምምድ ማድረግ አልችልም። የመሳሰሉት ያጋጠሟችሁን ሐሳቦች ወይም ስሜቶች ልብ በሉ። ከዚያም ትኩረታችሁን እንደገና በፊታችሁ ወዳለው ነገር መልሱ። ዕቃውን በእጃችሁ ያዙ እና ከዓይናችሁ ምቹ በሆነ ርቀት ላይ ያዙት። ከዚህ አንጻር በመጀመሪያ የዕቃውን ቅርጽ ልብ በሉ። ከዕቃው የታችኛው ክፍል ጀምሩ እና ጫፎቹን በዓይናችሁ ተከተሉ። የዕቃውን ዙሪያ በዓይናችሁ ተመልከቱ እና ቅርጹን አስተውሉ። አንድ ወይም ከዚያ በላይ ቀለሞች እንዳሉ ልብ በሉ። አንድ የተወሰነ ቀለም ሲያልቅና ሌላ ቀለም ሲጀምር አስተውሉ። ብርሃን በዕቃው ላይ ያበራል ወይስ ያንጸባርቃል? አሁን ዕቃውን ወደ እናንተ አቅርቡ እና በዙሪያውም የምታዩትን ነገር እየተለወጠ እንደሆነ ተመልከቱ። እናም አእምሯችሁ ስለ ዕቃው ፍርዶችን ወይም ድምዳሜዎችን እያስተላለፈ እንደሆነ ካስታወሳችሁ፣ ለምሳሌ ዕቃውን እወደዋለሁ ወይም እንዴት አስቀያሚ ዕቃ ነው፣ ፍርዱን ወይም ድምዳሜዎቻችሁን ብቻ ልብ በሉ። ከዚያም በትክክል በፊታችሁ ያለውን ነገር በመመልከት እና ዕቃውን እንዳለ በማስተዋል ትኩረታችሁን መልሱ። እጃችሁን በዕቃው ላይ ጨብጡና ሞቃት ወይም ቀዝቃዛ እንደሆነ ይሰማችሁ። ቀላል ወይስ ከባድ እንደሆነ ልብ በሉ። ለስላሳ ወይስ ሻካራ ነው? አሁን ዕቃውን ቀስ በቀስ ወደ አፍንጫችሁ አቅርቡ።
አየር በአፍንጫችሁ ስታስገቡ ዕቃው ሽታ እንዳለው ያስተውሉ። ከሽታው ጋር የተያያዙ ስሜቶች ወይም ፍርዶች ካስተዋላችሁ እነዚህን ስሜቶችና ሐሳቦች ብቻ ልብ በሉና ትኩረታችሁን ወደ ዕቃው ሽታ መልሱ። ዕቃው ደካማ ወይስ ጠንካራ ሽታ አለው? ዕቃውን ካፍንጫችሁ አርቁት፣ ከዚያም መልሱት፣ ከዚያም እንደገና አቅርቡት። ምንም ያህል ጠንካራ ሽታ ባይሆን ማንኛውም አይነት ሽታ ማወቅ የሚችሉበትን ነጥብ ያስተውሉ። አሁን ዕቃውን ወደ ጆሮአችሁ አቅርቡ። ጣታችሁን ወይም እጃችሁን በዕቃው ላይ አንቀሳቅሱ እና የምትሰሙትን ድምጾች አስተውሉ። እነዚህ ድምጾች ለስላሳ ወይም ከፍተኛ እንደሆኑ ልብ በሉ። አሁን ዕቃውን በጣም በቀስታ ከጆሮዎቻችሁ አርቁና በጭናችሁ ላይ ወይም ከጎናችሁ ባለው ጠረጴዛ ላይ ወይም ከፊታችሁ አስቀምጡ። እናም አሁን የልምምዱ መጨረሻ ላይ ደርሰናል። አሁን በዙሪያችሁ ተመልከቱ። ማየት የማትችሏቸው 5 ነገሮች ምንድን ናቸው? በጥንቃቄ አዳምጡ። መስማት የምትችሏቸው 3 ወይም 4 ነገሮች ምንድን ናቸው? የት እንዳላችሁና ምን እየሰራችሁ እንደሆነ ልብ በሉ። እጃችሁን ክፈቱና በቀስታ በተቀመጣችሁበት ቦታ ላይ ጣታችሁን አንቀሳቅሱ። የምትዳስሱት ገጽ በጣቶቻችሁ ላይ የሚሰጠውን ስሜት ልብ በሉ። ከዚህ ልምምድ ምን አገኛችሁ? ሪካርዱን አቁማችሁ ያደረግነውን ልምምድ አሰላስሉና አስተያየቶቻችሁን ጻፉ። ይህ ልምምድ በተለምዶ ከምታደርጉት ድርጊት በምን የተለየ ነበር? በተለምዶ የማታስተውሉትን ነገሮች አስተውላችኋል? ከዚህ ልምምድ በኋላ ብዙ ሰዎች ሻይ እየጠጡ ብዙ ነገሮች እንደሚከሰቱ ይገነዘባሉ። እኛ ግን በጭራሽ ትኩረት አንሰጣቸውም። ማለትም የምላስ እንቅስቃሴ፣ የመዋጥ መንገድ፣ የመዋጥ ድምፅና እንቅስቃሴ። በዚህ ልምምድ የማወቅ ጉጉትን የያዘ ትኩረት የማሳየት ችሎታን ተለማምደናል። ለአንድ ነገር ሙሉ ትኩረት መስጠት። ለምሳሌ በምትበሉበት ጊዜ በጉጉት ማስተዋል ትችላላችሁ። በመጀመሪያው የምግብ ደቂቃ 5ቱን የስሜት ሕዋሳቶቻችሁን በመጠቀም እያንዳንዱን ንክሻ በጥንቃቄ ተመልከቱና ሁሉንም የተለያዩ ቀለሞች፣ ቅርጾች፣ ሽታዎች፣ ጣዕሞችና የምግብ ይዘቶችን ልብ በሉ። በእጃችሁ እየበላችሁ ከሆነ የምግቡን ንክኪ እንዴት እንደሚሰማችሁ ልብ በሉ። ትኩረትን ከማወቅ ጉጉት ጋር ማሳየት ማለት በዙሪያችሁ የሚከሰቱትን ነገሮች ጥሩም ይሁን መጥፎ ሳይፈርዱ ሙሉ ትኩረት መስጠት ማለት እንደሆነ አስታውሱ። እሺ፣ ይህ ሻይ መጠጣት ወይም ምግብ መብላት ባይሆንስ? ለምሳሌ ጓደኞቻችሁ፣ እህቶቻችሁ ወይም ወንድሞቻችሁ አስፈላጊ ነገር እየነገሯችሁ ነገር ግን ትኩረታችሁ ተበታትኖ በሐሳቦቻችሁ ውስጥ ተጠምዳችሁ ቢሆንስ? በእርግጠኛነት የሚናገሩትን ነገሮች ወይም ቃላት አትሰሙም። ነገር ግን ሙሉ ትኩረትን ከሰጣችኋቸው በተሻለ መንገድ ልትደግፏቸው ትችላላችሁ። ሰዎችን በተለየ መንገድ ማስተዋልም እንችላለን። ራሳችንን እንጠይቅ። ይህ ልምምድ ሻይ በመጠጣት ላይ ሙሉ ትኩረት እንደሰጠን ሁሉ ለምንወዳቸው ሰዎችና እንቅስቃሴዎች ሙሉ ትኩረት ብንሰጥ ሕይወታችን እንዴት ይሻሻላል? በእውነት ትኩረት፣ ፍላጎትና ግልጽነት እያሳያችሁ በጉጉት ልታስተውሏቸው የምትችሏቸው 2 ወይም 3 ሰዎች እነማን ናቸው? ለምሳሌ ከቤተሰቦ አባል፣ ከወላጆች፣ ከትዳር ጓደኛዎ፣ ከልጆቹ፣ ከወንድም ወይም እህቶ ወይም ከጓደኛዎ አንዱ ሊሆን ይችላል። ይህ ማለት ምን እንደሚሉ ወይም ምን እንደሚያደርጉ አስቀድመን እንደምናውቅ ሳንገምት የሚናገሩትን ወይም የሚያደርጉትን ሙሉ በሙሉ ማዳመጥ ማለት ነው። አንድ ትንሽ ማሳሰቢያ። በዚህ ጊዜ ሙሉ በሙሉ ግልጽ ያልሆኑ ነገሮች እንዳሉ የሚሰማችሁ ካላችሁ ይህ የተለመደ ነው። እናም የሚቀጥሉትን ክፍሎች እንድትከታተሉ እንጋብዛችኋለን። ምክንያቱም ምስሉ የበለጠ ግልጽ ይሆናል።
እናም ያደረግነውን የዚህ ልምምድ ዓላማ ቀላል ማስታወሻ ነው። አንቀጽ 1 ሙሉ ትኩረት ስትሰጡ ብዙውን ጊዜ አንድን ነገር የበለጠ ታደንቃላችሁ። አንቀጽ 2 ትኩረቶን እና የማወቅ ጉጉቶን በሚሰሩት አሰልቺ ነገር ላይ ሲያደርጉ የድብርት ስሜት ይቀንሳል። አንቀጽ 3 በዙሪያችን ላለው ዓለም እና ለምናደርገው እንቅስቃሴ በጉጉት ትኩረት መስጠታችንን ለሐሳባችንና ለስሜታችን ከመሸነፍ እንድንቆጠብ ይረዳል። ይህ ደግሞ በእሴቶቻችን ላይ በመመስረት በሁኔታዎችና በሕይወት ውስጥ ውጤታማ በሆነ መንገድ እንድንሰራ ይረዳል። በዚህ ምክንያት ይህንን ችሎታ ለመለማመድ ዝግጁ ናችሁ? ከአሁን በኋላ ከእርስዎ ጋር ላሉ ሰዎች ወይም ለሚያደርጉት ነገሮች ትኩረት ከመስጠት ይልቅ ሐሳቦቹ እና ስሜቶቹ ቁጥጥር ስር እንደሆኑ ሲሰማዎት፣ ልክ አሁን በዕቃዎቹ ላይ ትኩረት በማድረግ ባደረጉት ልምምድ በሚያደርጉት ነገር ላይ በእውነት ለመሳተፍ ይሞክሩ። እናም ምን እንደሚፈጠር ይመልከቱ። እርግጥ ነው ይህ ችሎታ ለመለማመድ ነገሮችን ሁልጊዜ አስደሳች ወይም አዝናኝ አያደርጋቸውም። ሆኖም ግን አብዛኛዎቹ ጊዜያት የዕለት ተዕለት እንቅስቃሴዎች ላይ በጉጉት ካተኮሩ ቢያንስ አሰልቺነታቸው እንደሚቀንስ ሊያስተውሉ ይችላሉ። አሁን አስታውሱ፣ እነዚህ ቴክኒኮች ልምምድ ያስፈልጋቸዋል። በዚህ ክፍለ ጊዜ የምናደርገው ነገር ጠቃሚ ይሆናል። ነገር ግን በእውነት ለውጥ የሚመጣው ከእነዚህ ክፍለ ጊዜዎች መካከል እነዚህን አዳዲስ ክህሎቶች ለመለማመድ ነው። መልካም ዜናው እነዚህን ክህሎቶች በማንኛውም ጊዜ በማንኛውም ቦታና በማንኛውም እንቅስቃሴ ወቅት መለማመድ መቻሉ ነው። ለምሳሌ ልጆችን በማጫወት ወይም በማስተማር፣ የቤት ውስጥ ስራዎችን በመስራት፣ ምግብ በመመገብ ጊዜ ወዘተ። የኤስኤች ክላስ ብሮድካስትን እንቀጥላለን። እናም ስሜታዊ ማዕበሎች በሚለው ርዕስ ላይ ስለምንነጋገር እንድታተኩሩ እፈልጋለሁ። ቀደም ብለን እንደተነጋገርነው በስነ ልቦና ጫና ውስጥ በምንሆንበት ጊዜ የሚያሰቃዩ ስሜቶችና ሐሳቦች ይታያሉ። ይህ ደግሞ በማንኛውም አይነት የስነ ልቦና ጫና የተለመደ ነገር ነው። ነገር ግን በአንድ ጊዜ ሲመጡ ሊውጡንና ልንጠፋባቸው እንችላለን። ይህንን ክስተት በዚህ ብሮድካስት ውስጥ ስሜታዊ ማዕበል ብለን እንጠራዋለን። ስሜታዊ ማዕበል ማለት የሚያሰቃዩ ስሜቶቻችንና ሐሳቦቻችንን እየወረሩን እንደሆነ የሚሰማን ስሜት ነው። እነዚህ ስሜታዊ ማዕበሎች በሐዘንና በኪሳራ የተሞሉ ወይም በንዴት የተሞሉ ወይም በፍርሃትና በጭንቀት የተሞሉ ሊሆኑ ይችላሉ። አንዳንድ ስሜታዊ ማዕበሎች በጣም ትልቅ ከመሆናቸው የተነሳ እነዚህን ሁሉ ነገሮች ሊይዙ ይችላሉ። አንዳንድ ጊዜ በሰውነታችን ውስጥ ስሜታዊ ማዕበል ይሰማናል። የልብ ምታችንን መጨመር፣ አፋችን መድረቅ ወይም በሆዳችን ወይም በደረት ላይ ጫና ሊሰማን ይችላል። እናም እንደ ኃይለኛ የተፈጥሮ አውሎ ነፋስ ወጥመድ ውስጥ ከወደቅን ሊመታን ወይም ወደ የትኛውም ቦታ ሊጎትተን ይችላል። ስሜታዊ ማዕበሎች እንደ ኃይለኛ የተፈጥሮ አውሎ ነፋስ ናቸው። እናም በእነሱ ውስጥ ተጣብቀን ወደ ውስጥ ከተጎተትን ብዙውን ጊዜ በእርግጥ ማድረግ የማንፈልጋቸውን ነገሮች ማድረግ እንጀምራለን። ለምሳሌ አንዳንድ ሰዎች በስሜታዊ ማዕበል ውስጥ ሲጣበቁ ውጤታማ አይደሉም። ሌሎች ደግሞ ከከበቧቸው ሰዎች መራቅና መገለል ይጀምራሉ። አንዳንዶች ደግሞ በሌሎች ላይ ፍርዶችንና ትችቶችን ሊሰነዝሩ ይችላሉ። አሁን ትንሽ ጊዜ ወስዳችሁ አስቡ። በስሜታዊ ማዕበል ውስጥ ስትጣበቁ ምን ትላላችሁ ወይም ምን ታደርጋላችሁ? ማጠቃለያ፣ የስነ ልቦና ጫና ከባድ ነው እና የሚያሰቃዩ ሐሳቦችና ስሜቶች አብረው ይመጣሉ። አንዳንድ ጊዜ በጣም ጠንካራ ከመሆናቸው የተነሳ ስሜታዊ ማዕበል ይፈጥራሉ። ከዛም በእነዚህ ማዕበሎች ውስጥ ስንጣበብ ባህሪያችን ይለወጣል። ስለዚህ የስሜታዊ ማዕበል በሚታይበት ጊዜ ምን ማድረግ እንችላለን?
እንዴት ከሱ መላቀቅ እንችላለን? በአዲሱ መርህ በኩል በክፍላችን ውስጥ ያለውን ዘዴ እንማራለን። ይህም መሰረት ነው። መሰረት ከስሜታዊ ማዕበሎችና ከከባድ ስሜታዊ ሁኔታዎች ጋር ለመጋፈጥ የሚረዳ ዘዴ ነው። ምክንያቱም በእንደዚህ ባሉ ጊዜያት በሐሳቦቻችንና በስሜቶቻችን ልንጠፋና ከምናደርገው ነገር ጋር ያለንን ግንኙነት ልናጣ እንችላለን። የመሰረት ሂደት እንደገና ወደ አሁን ጊዜ ይመልሰናል። የመሰረት ቴክኒኮች ይለያያሉ። አንዳንዶቹ በዚህ ቅጽበት ከፊታችን ካሉ ሰዎች ወይም ነገሮች ጋር በቀጥታ ለመገናኘት አምስቱን የስሜት ሕዋሳቶቻችንን ማለትም ድምፅን፣ ንክኪን፣ ሽታን፣ ጣዕምና እይታን መጠቀምን ያካትታሉ። ሌሎች የመሰረት ቴክኒኮች ደግሞ በአተነፋፈስ ላይ ያተኩራሉ። በመሰረት ቴክኒክ አማካኝነት የሚያሰቃዩ ስሜቶቻችንና ሐሳቦቻችንን ለማስወገድ እየሞከርን እንደሆነ አስታውሱ። ይልቁንስ ከእነዚህ ስሜቶችና ሐሳቦች ጋር ያለንን ትስስር ለመፍታትና በዙሪያችን ካለው ዓለም ጋር ለመገናኘት እየሞከርን ነው። ስለ መሰረት የበለጠ እንድንረዳ አብረን አንድ ልምምድ ለማድረግ እንሞክር። አንዳንድ ጊዜ መሰረትን አንድ ትልቅ ዛፍ ጫፍ ላይ እንዳላችሁ አድርጎ መረዳት በጣም ጠቃሚ ነው። እናም በጣም ከፍ ባለ ቅርንጫፍ ላይ ሆናችሁ በድንገት ኃይለኛ አውሎ ነፋስ ይነሳል። ከመውደቅ ለመዳን በዚህ ቅርንጫፍ ላይ ትጣበቃላችሁ። አሁን ምን ማድረግ አለባችሁ? በተቻለ ፍጥነት ወደ መሬት መውረድ ትፈልጋላችሁ? ወደ መሬት መውረዳችሁን አውሎ ነፋሱን አያቆመውም። ነገር ግን መሬት ላይ መሆናችን በጣም አስተማማኝ ቦታ እንደሆንን ግልጽ ነው። ለስሜታዊ ማዕበሎችም እንዲሁ ነው። መሰረት የሚያሰቃዩ ሐሳቦችና ስሜቶችን አያቆምም። ነገር ግን በእናንተ ላይ የሚያሳድረው ተጽዕኖ አነስተኛ ይሆናል። ወደ መሬት መውረዶ ማዕበሉ ውስጥ እንዳልተያያዙና በእናንተ ላይ ያለውን ኃይል አነስተኛ እንዳልሆነ ያሳያል። በዛፎቹ ላይ ከሆናችሁ ከቅርንጫፎቹ ጋር ከመጣበቅ በስተቀር ምንም ጠቃሚ ነገር ማድረግ አትችሉም። ለምሳሌ ከዛፍ ስር ትንሽ ልጅ ካለዎት ከላይ በቅርንጫፎቹ መካከል ሆነው እነሱን ለመጠበቅ ወይም ለማረጋጋት ምንም ነገር ማድረግ አይችሉም። መሬት ላይ ዕቃዎች ካለዎት ከነፋስ ለመከላከል መሰብሰብ አይችሉም። ነገር ግን መሬት ላይ እንደደረሱ ልጆችዎን ይዘው መረጋጋት ወይም አውሎ ነፋስ እስኪረጋጋ ድረስ አስፈላጊ ነገሮችን መሰብሰብ ይችላሉ። በስሜታዊ መሰረትም እንዲሁ ነው። በስሜታዊ ማዕበል መካከል ከሆናችሁ ለራሳችሁም ሆነ ለሌሎች ጠቃሚ ነገር ማድረግ ከባድ ነው። መሰረታችን ስሜታዊ አውሎ ነፋስን አያቆምም፣ ነገር ግን እስኪረጋጋ ድረስ እንድንረጋጋ እና ደህንነት እንዲሰማን ያደርጋል። አሁን አንድ አጭር የመሰረት ልምምድ እንሞክር። አሁን ምንም አይነት ስሜት ላይ ቢሆኑ፣ ምቾት ቢሰማዎትም ወይም የሚያሰቃዩ ሐሳቦች ወይም ስሜቶች ባይኖሩትም ይህንን ልምምድ ማድረግ ይችላሉ። ሁሉንም መመሪያዎች ይከተሉ። በዚህ መንገድ በመለማመድ አሁን ጥሩ ስሜት ቢሰማዎትም አስቸጋሪ ሁኔታዎች ሊፈጠሩ የሚችሉበት ጊዜያት ራስዎን ያዘጋጃሉ። እባክዎን ይህን ልምምድ በዝምታ ያድርጉ። ቀጥ ብለው ይቀመጡ። መልመጃውን በጥልቀት ለመረዳት እንዲረዳዎት አይኖችዎን መዝጋት ይፈልጉ ይሆናል። አይኖችዎን መዝጋት ካልፈለጉ በአንድ ነጥብ ላይ እይታዎን ያተኩሩና በአሁን ጊዜ ስለምን እንደሚያስቡና ምን እንደሚሰማዎት ለማስተዋል ትንሽ ጊዜ ይውሰዱ። አሁን አተነፋፈስዎን ቀስ ለማድረግ መንገድ ይፈልጉ። በአፍንጫዎ ወደ ውስጥ እና ወደ ውጪ ይተንፍሱ። በእግሮ በቀስታ መሬቱን ይጫኑ። እጆችዎን በቀስታ ዘርጉና ከፈለጉ እጆችዎን በአንድ ላይ ይጫኑ። ያሉበትን ቦታ ያስተውሉ። በጉጉት ዙሪያውን ይመልከቱ። ማየት የምትችሏቸውን 5 ነገሮች ፈልጉ። መስማት የምትችሏቸውን 3 ወይም 4 ነገሮች ለዩ። አየር ወደ ውስጥ ይተንፍሱ። አየሩ እንዴት ነው?
ሞቃት፣ ቀዝቃዛ፣ መንፈስ የሚያድስ፣ ደረቅ ወይስ እርጥብ? አየር ውስጥ ምን ማሽተት ይችላሉ? ያስተውሉ። የት እንዳሉና ምን እየሰሩ እንደሆነ ያስተውሉ። እጆን ዘርግተው የሆነ ነገር ይንኩ እና ከጣቶቹ በታች ምን እንደሚሰማዎት ያስተውሉ። ሰውነቶን በሚወዱት መንገድ ዘርጉ። እጆን ወይም እግሮቹን፣ ጀርባውን ወይም አንገቶን ያንጠራሩ። በዚህ ጊዜ የሚያሰቃዩ ሐሳቦች ወይም ስሜቶች ሊታዩ እንደሚችሉ ያስተውሉ። አሁን በፈለጉት መንገድ መንቀሳቀስ እንደሚችሉና የሚናገሩትን ቃል እንዴት የሚናገሩ በጾታ ወይም በከፍተኛ ድምፅ ለመናገር መምረጥ እንደሚችሉ ያስተውሉ። ይህ በጣም አስፈላጊ ነው፣ ምክንያቱም በዙሪያው ባለው ዓለም ላይ ተጽዕኖ የሚያሳድሩ መንገድ በሚያደርጉት ድርጊትና በሚናገሩት ቃላት እንዲሁም በአነጋገሮ ነው። እና አሁን ምን እንደሚሰማዎት ለማስተዋል ጥቂት ሰከንዶችን ይውሰዱ። የበለጠ ትኩረት እንደተሰማዎት ከሐሳቦቹና ከስሜቶቹ ትንሽ እንደራቁና በዙሪያው ካለው ዓለም ጋር የበለጠ እንደተገናኙ ተስፋ እናደርጋለን። ይህ ካልተከሰተ ወይንም ትንሽ እንግዳ ስሜት ከተሰማዎት ምላሾቹ የተለመዱ መሆናቸውን ያስታውሱ። ብዙውን ጊዜ በልምምድ ይህ መልመጃ የበለጠ ተፈጥሯዊ እንደሆነ ይሰማዎት ይጀምራል እና ውጤቱም የበለጠ ውጤታማ ይሆናል። አሁን መልመጃውን በድጋሚ እንለማመዳለን፣ ግን በዚህ ጊዜ በቁጥር ባነሱ መመሪያዎች ይሆናል። እናም ግቡ የመልመጃውን በፍጥነት ማከናወን መቻል ነው። ማለትም የስሜት ማዕበል በሚታይበት ጊዜ በፍጥነት ከዛፍ ላይ ወደ መሬት መውረድ። አሁን እንደገና ቀጥ ብለው እንዲቀመጡ እንጋብዛችኋለሁ። አይኖችዎን ይዝጉ ወይም በአንድ ነጥብ ላይ እይታውን ያተኩሩ። ምን እንደፈለጉና አሁን ስለምን እንደሚያስቡ እንዲሁም ምን እንደሚሰማዎት ማስተዋል ጥቂት ሰከንዶችን ይውሰዱ። አሁን በጥልቀት ይተንፍሱ፣ ይንጠራሩ፣ እግሮን ወደ መሬት ላይ ይጫኑ። በዙሪያው ያለውን ዓለም ያስተውሉ። ምን እያዩ እንደሆነ፣ ምን እየሰሙ እንደሆነ፣ ምን እየነኩ እንደሆነና ምን እያሸተቱ እንደሆነ ያስተውሉ። ሰውነቶን ይዘርጉ። እንዴት መንቀሳቀስ እንደሚፈልጉ መምረጥ እንደሚችሉ ያስተውሉ። ስለነዚህ አንድ የመረጡትን ነገር ማድረግ ይቻሉ። በትንሹም ቢሆን የተሻለ መረጋጋት ይሰማዎታል? ከሐሳቦቹና ከስሜቶቹ ትንሽ የራቁና በዙሪያው ካለው ዓለም ጋር የበለጠ የተገናኙ ይመስሎታል? ስለ መሰረት አረዳድ ያለቦት ሌላ በጣም አስፈላጊ ነገር አለ። መሰረት የሚያሰቃዩ ሐሳቦችና ስሜቶችን ማስወገድ ወይም ስሜታዊ አውሎ ነፋስን ማቆም ማለት አይደለም። ነገር ግን አውሎ ነፋሱ በሚታይበት ጊዜ ደህንነታችንን እንደጠበቅን እና እስኪያልፍ ድረስ በዙሪያችን ካሉ ነገሮች እንድንገናኝ ይረዳል። አሁን እንዲህ ሊያስቡ ይችላሉ። በዚህ ውስጥ ያለውን ጥቅም ምንድን ነው? የሚያሰቃዩ ሐሳቦችና ስሜቶችን ወዲያውኑ ማስወገድ እፈልጋለሁ። ይህን ሐሳብ እንረዳዋለን። ነገር ግን እውነታው ዝናብን እና ንፋስን በምኞት ብቻ ማቆም እንደማንችል ነው። እናም ሌሎች ሐሳቦችን ማሰብ ወይም ሌላ ስሜት እንዲሰማን በመፈለግ ብቻ የሚያሰቃዩ ሐሳቦችን እና ስሜቶችን ማስወገድ አንችልም። እውነታው አውሎ ነፋስ ሲከሰት ላይቀበሉት ይችላሉ፣ ነገር ግን ለመቆጣጠር ይሞክሩ፣ ምክንያቱም እንደማይችሉ ያውቃሉ። የተሻለ አማራጭ አውሎ ነፋሱ በተገቢው ጊዜ እንደሚሄድ መቀበል ነው። እናም እርስዎ ሳይወስዱ ደህንነቶን ለመጠበቅ በድርጊቶቹ ላይ ማተኮር አለቦት። በልምምዱ ወቅት ትኩረታችሁ ቢበታተን ይህ የተለመደ መሆኑን ላስታውሳችሁ እፈልጋለሁ። ትኩረታችሁ በመበተኑ ምክንያት ስህተት እየሰራችሁ ነው ማለት አይደለም። በቀላሉ ትኩረትዎ እንደተበታተነ ያስተውሉና ትኩረትዎን ወደ ትንፋሽዎ ይመልሱ። ብዙ ጊዜ ራስ ምታት ከተሰማዎት ወይም ራስዎ የሚያዞር ከሆነ ይህ ማለት በፍጥነት ወይም በጥልቀት እየተነፈሱ ነው ማለት ነው። ቀስ ብለው ለመተንፈስ ይሞክሩ። የመሰረት ልምምድ ብዙ ጊዜ መውሰድ የለበትም። አይኖቹን ከፍተው 1 ወይም 2 ደቂቃዎች በማንኛውም ጊዜና በማንኛውም ቦታ ሊለማመዱት ይችላሉ። በዙሪያው ያለው ሁኔታ ሙሉ በሙሉ ጸጥ ያለ ባይሆንም እንኳን ልምምዱን አንድ ነገር እየጠበቁ ወይም ከማንኛውም እንቅስቃሴ በፊት ወይም በኋላ እንደ ማጠብ፣
መብላት ወይም ማብሰል ባሉ ጊዜያት መለማመድ ይችላሉ። እንዲሁም አንዳንድ ነገሮችን ካልተረዳችሁ ይህ የተለመደ መሆኑን ላስታውሳችሁ ፈልጋለሁ። ምክንያቱም አብዛኛዎቹ እነዚህን ጽንሰ ሐሳቦች ለእናንተ አዲስ ሊሆኑ ይችላሉ። በተቻላችሁ መጠን ማዳመጥ እንድትቀጥሉና እየተከሰተ ያለውን ማንኛውንም ለውጥ እንድታስተውሉ እመኛለሁ። እናም የኤስኤች ፕላስ ብሮድካስት የመጀመሪያ ክፍልን ከማጠናቀቃችን በፊት ዛሬ የተማርናቸውን ሁለቱን መሰረታዊ ክህሎቶች እናስታውሶታለን። የመጀመሪያው ክህሎት የማወቅ ጉጉት ያለው ትኩረት ማሳየት ነው። ልክ በሻይ የመጠጣት ልምምድ እንዳደረጉት በህይወት ውስጥ ለአንድ ወይም ለሁለት ሰውና እንደ መብላት ወይም መራመድ ላሉ አንድ ወይም ሁለት የዕለት ተዕለት እንቅስቃሴዎችን ትኩረት መስጠትን ይለማመዱ። ሁለተኛው ክህሎት መሰረት ነው። በዚህ ውስጥ ስለሚያስቡትና ስለሚሰማውት ነገር ያስተውላሉ። ትንሽ ዝግ በማለት ትኩረቶን በአሁኑ ጊዜ በሚያደርጉት ነገር ላይ እንደገና ያደርጋሉ። ከዚህ ክፍል ጋር በዚህ ክፍለ ጊዜ ያደረግነውን የሚያጠቃልል መጽሐፍ ማግኘት ይችላሉ። መጽሐፉ የያዘው ጥቂት ቃላት ያላቸው ስዕሎችን ነው። ማንበብ ባትችሉም እንኳን መጽሐፉን መመልከት በጣም ይጠቅማችኋል። ምክንያቱም በዚህ ክፍለ ጊዜ የተማርነውን እንድታስተውሉ ያደርጓችኋል። ከአእምሮ ጤና ጋር በተያያዘ ድጋፍ ለማግኘትና ራስ ማጥፋትን ለመከላከል እንዲረዷችሁ በስልክ ቁጥር 1564 ላይ ወደሚገኘው ብሔራዊ የህይወት መስመር መደወል እንደማትረሱ ተስፋ እናደርጋለን። ይህ አገልግሎት የሚቀርበው በአረብኛና በእንግሊዝኛ ቋንቋዎች ብቻ ነው። እነዚህን ሁሉ ልምምዶች እስክታዳብሩ ድረስ ይህን የብሮድካስት ክፍል እንደ አስፈላጊነቱ ብዙ ጊዜ መድገም ትችላላችሁ። እናም ዝግጁ ስትሆኑ ወደ ሁለተኛው ክፍል ከእኔ ጋር ሂዱ።